ጎበዝ አሁን አምላክህን ልቀህልኛል ና የኔ አባት ና የኔ ልጅ ብሎ ያቅፈዋል ይዋረሰዋል በቤተልሔም በኩል የቤተ ክርስቲያን በር ሰገራ ማስነካት ነውር አይደለ ጸበል ቤት ግድግዳ ላይ ይሄንኮ ለመዋረስ ብለው መንፈሱን ለማስደሰት ብለው ነው የሚያደርጉት ብዬ እነ ፓስተር ቢኒያም አበዱ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኤርትራም ሊሆን ይችላል ሁለት ጽንፍ አለ አንደኛ ይሄ በቤተክርስቲያናችን ውስጥ ያለውን ዶግማ ቀኖና ትውፊት የሚያስቀጥል ጤነኛ የሆነ አስተሳሰብ ያለው ከአስማቱ ጋር ያልተነካካ ወንጌል በማስተማርና ህዝቡን ስለንስሐ በመስበክ ቅዱስ ቁርባን እንዲቀበል በማድረግ ብቻ እንደሚጸደቅና እንደሚኖር የሚያምን ጤነኛ አመለካከት ያላቸው አሉ ሁለተኛ ደግሞ ይሄንኑ ትምህርት ሳይክዱ ግን ጎን ለጎን መናፍስታዊ አጋንንታዊ ልምምድ ያላቸው ደብተራዎች አውደ ነገሥትንና የጥንቆላ መጻሕፍቶችን በሙሉ እንደንትን የሚጠብቁ አሉ እንደ ጥበብ ነው ብሎ የሚያስቡ ህዝብ ይማርበታል ህዝብ ተጠቅሞበታል ዘመንን ተሻግሯል በጣም ብዙ ሰዎች ይፈልጉታል ብለው የሚያስቡ የተታለሉ ራሳቸው ተታለው ሰዎችን የሚያታልሉ ደግሞ ሁለት ግሩፖች አሉ ይሄን በሰፊው ነው የለየሉ ምንድነው ሁለት ጎራ አለ በቤተክርስቲያናችን ውስጥ ይሄ ዋናው ጎራ ነው ቅድም የከፈልኩት ሌላ ደግሞ ሁለተኛ ደግሞ እንደገና ሌላ ደግሞ ጽንፍ አለ እሱ ምንድነው በቤተክርስቲያናችን ውስጥ አስማት የለም ብሎ ደግሞ የሚሉ አሉ አሁን እነዚህኞቹ ጤነኛ አመለካከት ቢኖራቸው ግን ድብትርና የሚባል ነገር ደግሞ የለም ከናካቴው ውሸት ነው እንደዚህ ብሎ ነገር የለም ብሎ የሚሉ አሉ መኖሩን እያወቁ ደግሞ ጻጥ የሚሉ ደግሞ አሉ ግን አያመልኩም ወይ ደግሞ ደብተራው ጋር ይከተሉ ያቃሉ ችግሩ እንዳለ ብዙ ሰው ይጎዳበታል እነሱም ከነሱ ጋር ምናልባት ሊተኳኮሱ ይችላሉ በዚህ ጉዳይ ግን ዝም ይላሉ ሌላኞቹ ጽንፎች ናቸው እነዚህ ደግሞ ይሄን መዘርዘር ያስፈልገው ለምንድነው ከእንደዚህ አይነት አስተሳሰብ ካላቸው ሰዎች ጋር ነው እኛም የመናፍስትን ሴራ የምናጋልጠው አራት አይነት ሰዎች ማለት ነው ገባ ወንድማችን ሆኝ ወክዬ ነው ካንተ ጋር ማለት አራት አይነት ሰዎች አግኝተናል እንግዲህ ከዚህ ቀጥሎ ደግሞ ምን አለ ሰባኪም ሆኖ አገልጋይ ቀዳሽም ሆኖ ሰንበት ተማሪም ሆኖ የጽዋ ማበርተኛም ብቻ በቴዎሎጂ የተመረቀም ይሁን በአብነት ትምህርት ቤት የተማረ እቤቱ ይጸልያል ወይስ አይጸልይም የሚለው ደግሞ አንድ ሌላ ጠያቂ ወደ እግዚአብሔር ያመልካል ይሰግዳል አይሰግድም ውስጡ የገባውን መጥፎ ሐሳብም ይሁን መጥፎ መንፈስ ለማስወጣት እግዚአብሔርን ለማምለክ ለአገልግሎቱ እግዚአብሔር ሆይ ቀና አገልጋይ አድርገኝ በኔ ሰው እንዳይሰናከል ብሎ የቤተክርስቲያን ህልውና እንትሏን ይሄ ዋናው ጉዳዩ በኔ ምክንያት እንዳይፈርስ ብሎ የሚጸልይ ሰው አለ ወይ ነው ወነት ለዚህ ነው ተቃዋሚ በዛብን ስለማስብ ነው ስለዚህ ተቃዋሚው ከበዛ የሚጸልይ ብዙ የለም ማለት ነው አሁን ወንድማችን እንዲመርጥ ነው አልደመድምም ይሄም አለ ብሎ እንዲያገኝ ነው ወንድማችን እየሰማኝ ነው ያስባለሁ ሌላው የመጨረሻ ደግሞ ምነግረው ትምህርቱን የሚቃወሙን አብዛኞቹ ማለት ነው ሳያዳምጡ ነው ገብተው ሳያዩ ሳይፈትሹ ነው ምን ያህል ሰው እንደላነ ሳያውቁ ነው ጉባኤ ላይ መጥተው ሳይጋፈጡ ነው በሚዲያና በርቀት ባትሮስ ላይ ቆመው መጽሐፍ ቅዱስ ይዘው በህዝብ ፊት ሲያስተምሩ የተሟላ መረጃ ይዘው ነው የሚቀርበው በደንብ ቪዲዮቹን ማየት በደንብ ተከታታይ መሆን ያስፈልጋል ልክ ፕሮቴስታንቶችን ዲያቆን ያረጋላ በጋዝ የጥንቱ የውጭውንም ያገር ውስጥንም መጽሐፍቶች ያነበበ የእንግሊዘኛውንም የአማርኛውንም መድሎተ ጽድቅን በሶስት ፓርት ከፍሎ እንደጻፈልን ሁሉ መድሎተ ጽድቅ በጣም የሚገርም መጽሐፍ ነው እኔ በጣም ማከብረው በቃ በቤተክርስቲያናችን ተጽፏል ብዬ ከምለው ጥናታዊ ለምን በመናፍስት ጉዳይ ላይ እንደዛ ይጻፍ በአውደ ነገሥቱ ላይ በመፍትሄ ስራው ላይ በመናምኑ ላይ ጥናት ተደርጎ ትክክል የቤተክርስቲያን እንዳልሆነ ለማውጋዝ እንዲመች የነው ወይስ አይደለም የሚለው ለመለየት እንዲመች ለምን አያጠኑም የኛንም አዳምጠው እነዛን ደብተሮችንም ጠይቀው ዶክተር ኦፍ ቸርች ይያሉ ደብተሮችን እየጠሯቸው በዚህ በኩል ደግሞ ማነው ሲባል ጸበል ላይ ደብተራ ነው ይላል እንዴት ይሆናል ስለዚህ በደንብ አድርጎ ፈትፍቶ ነው አሁን ጊዜ ሰጥቼ ይሁን ለምታየው መጽሐፍ አንባለሁ አንብቤ መልስ መልሳለሁ ያለ ምክንያት ያለ ማስረጃ የማቀርበው ነገር የለም ለይሰብን በመረጃና በማስረጃ ነው የምናገረው ይላል በጣም ወድለት አባባሉ በመረጃና በማስረጃ እና
ሁሉ ነገር ከመጽሐፍት ደግሞ ነው። እኔ ከገድል አነባለሁ፣ ድርሳን፣ ስንክሳር ከመጽሐፍ ቅዱስ፣ ከቴዎሎጂያን መጽሐፍቶች፣ ከተለያዩ አዋልድ መጽሐፍቶች አነባለሁ። የግዴታም ነው። ሁሉንም ባቀርብ ኖሮ እንዲያውም ኦርቶዶክሳውያን በጣም ሰፊ ጊዜ ኖሮኝ ሁሉንም ባቀርብ ደስ ባለኝ። ወንድማችን አሁን ተክቷል እንግዲህ እሱ ጊዜ ኖሯል እና በጣም የሚገርም መረጃ ነው የምታገኙት። ትደነግጣላችሁ። በቃቢያን 3ን ከምዕራፍ 1 እስከ ምዕራፍ 3 ድረስ ያነበበ ሰው እኮ በቂ ነው። በጣም በቂ ነው። እዛ ላይ ሰይጣን ሰዎችን እንዴት አድርጎ እንደሚያታልል ይናገራል፣ ይናዘዛል። በማይክሮፎን ግን አንተ ማን ነህ ሲባል አይነ ጥላ ነኝ ሲል ለምን አጋንንትን ኢንተርቪው ታደርጋላችሁ ይላሉ። ገድሉ ላይ ግን አባቶች በጸበልም በምንም ተጽፏል እኮ ሲያናዝዙት በደንብ ተጽፏል። እኛ አንድ ዩቲዩበር ተሳደበ ወይም ደግሞ ጥያቄ አነሳ ብለን ለሁሉም ስንመልስ አንኖርም ብለን ነው እንጂ ብዙ አጋንንትን አናዘው ጠይቀውት መልሶላቸው በስላሴ ስም ውጣ ብለውት አባረውት የተጻፈ ብዙ ቦታ በየገድሉ ራሱ እኮ መቃቢያን 3 እኮ በቂ ነው አልኩ። እንዲያውም ለአንተ የቤት ስራ ሰጥቻለሁ። መቃቢያን 3ን ቅርብ ጊዜ ይሄን ጉዳይ እንደሚያቀርብላችሁ ተስፋ አደርጋለሁ። እያወራን ነበርና እንዲህ አይነት ነገሮች አሉና ወንድማችን ምንድነው መረጃ የሌላቸው መምህራንና ቴዎሎጂያን ናቸው በብዛት የሚቃወሙት እንጂ መረጃ ያላቸው ሰዎች ከሆኑ ይመጣሉ። በስርዓቱ እናወራለን በትህትና ነው እንዴ ይሉና እጥፍ ነው የሚሉት። አይጠይቁም። እንደዚህ ብለህ ነበር ምንድነው ስለው ጊዜ አይ ተመልሶልኛል ነው የሚሉት። መረጃውን ስናሳያቸው እኔ ቤተክርስቲያን ውስጥ የቤተክርስቲያን መጋረጃ የሰው አይነ ምድር ሰገራ ይለቀልቃሉ ደብተራዎች ለመጓረስ ለምን ሲባል ለእግዚአብሔር ያላቸው ንቀት ለማሳየት ለሰይጣን ካሳዩት በኋላ ጎበዝ አሁን አምላክህን ንቀህልኛል ና የኔ አባት ና የኔ ልጅ ብሎ ያቅፈዋል፣ ይዋረሰዋል። በቤተልሔም በኩል የቤተክርስቲያን በር ሰገራ ማስነካት ነውር አይደለም። ጸበል ቤት ግድግዳ ላይ ይሄን እኮ ለመጓረስ ብለው መንፈሱን ለማስደሰት ብለው ነው የሚያደርጉት ብዬ ስናገር እነ ፓስተር ቢኒያም አበዱ። በጣም በቃ ደነገጡ። ግን ሰኔ ወር ላይ ሰኔ 17 ላይ ገብታችሁ ብታነቡት በቅዱስ ቁርባን እያደረገ ሰዎችን የሚገል የነበረ ቅዱስ ቁርባኑን የሚያቀብል መስሎ መርዝ እያበላ ሰዎችን ይገድል የነበረ ካህን ነበረ እያለ ደግሞ ይናገራል። ስለሱ ታሪክ ስትሰሙ ደግሞ ሌላም ገድል ላይ ደግሞ ታገኛላችሁ። ቅዱስ ክርስቶስ ሰምራ ገድል ላይ ካህኑ ደብተራው ከአጋንንቱ ጋር እንዴት እንደተደራደረ እንዴት እንደተዋዋለ ደግሞ ይናገራል። እንዴት እንደቀበረ እዚህ ለቤት እንዳስቀበረ በሽታ እንዳያገኝህ እንዳትሞትና ምንድን ያለው ደግሞ ሶስት ነገር ነው ቃል ይገባለት። ግን ጨርሻው እንዲኖር ማለት በቃ እዚህ ተዋህዶ እምነታችን ውስጥ የሌለ ጥያቄ የለም፣ የሌለ መልስ የለም። ግን አያነቡ። በተለይ ከቴዎሎጂ ተመርቃችሁ የምትወጡ ከኮሌጅ ተመርቃችሁ የምትወጡ መምህራን ገድል ለምን እንደማታነቡ ድርሳን፣ ስንክሳር፣ አዋልድ መጽሐፍቶችን ለምን በመድረክ ላይ እንደማትሰብኩ ይገርመኛል። ትክክለኛ የቤተ ክርስቲያን አባቶች ይሄን ጥያቄን ትጋሩኛላችሁ ያስባለሁ። አባቶች ነው ያልኩት እኔ ቴዎሎጂ መምህራን አላልኩም። መምህራን መድረክ ላይ ሲያስተምሩ አዋልድ መጽሐፍቶችን ጠቅሰው ማያስተምሩ ከሆነ ተጠራጠሩት። ለምን ሁሉም መልስ ያለው አብዛኛው መልስ ያለው እንዲያውም የመጽሐፍ ቅዱስ ጥሬ ቃሉ ትርጉም ያለው ገድል፣ ስንክሳር፣ አዋልድ መጽሐፍት ላይ ነው። ከዛ ምን አመጡ ደግሞ ሊታረሙሉ ይችላል ደግሞ ብሎ መናገር ጀመሩ። መውጣት ያለበት ደግሞ መውጣት ያለበት ብሎ ተናገሩና